ሁኔታ ላይ እንዳሉ ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳጋዘው አንድ የቁም እስረኛ ሰው ቤት ጭር ያለና ብቸኛ አልነበረም። ቢሆንም በደስታ የተመላ ቤት ነበር ለማለት አይቻልም። በዚያን ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። መልክ የባለቤቱን ባህሪና ስሜት ይገልጻል ከተባለ የዚህ ሕፃን ፊት የወደፊቱን ታላቅነቱን ይመሰክር ነበር ለማለት ይቻላል። የሙሴ ገጽ የብርሃን ምልክት ነበረበት እያሉ እንደሚናገሩት ከተፈጥሮ ልዩ የሆነ ብርሃን ተሞልቶበት ነበር ብሎ ማጋነን ቢያስቸግርም አስተያየቱና ግንባሩ ልዩ ተፈጥሮን የሚገልጹ ምልክቶች ነበሩ። ራሷን ወይዘሮ አትጠገብን ሊጠይቁ የተሰበሰቡት ሁሉ የእርጥቡን ሕፃን ፊት እያዩ ከአድናቆት ጋር ከተቀመጡ በኋላ ስም እናውጣለት፣ ስሙ ዛሬ መውጣት ይገባዋል እያሉ ተንሾካሾኩ። የደጃዝማች ማሩ ታዛቢዎች ከጠያቂው ሕዝብ ጋር ጠያቂ መስለው ገብተው በመቀመጥ በልጁ ስም ማወጣት አማካኝነት የሚነገረውን ሽሙጥና መስቃ ለማድመጥ በዚያው ተገኝተው ነበረ። ስሙን ዛሬ ነው የምናወጣለት አሉ ከወይዘሮ አትጠገብ ሩቅ ዘመዶች አንዱ ወይዘሮ የውብዳር። ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ። እኔም ዛሬ እንዲወጣለት እፈልጋለሁ አሉ ልጅ ኃይሉ። ምን አስቸኮለን አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ሕፃን ልጃቸውን አቅፈው ገደም እንዳሉ። ለምን አንቸኩልም አሉ ልጅ ኃይሉ በለውሳስ። የለም ዛሬ ይውጣለት አሉ ብዙ ሰዎች እንደገና። እንግዲህ እንዳላቸዋ አሉ ወይዘሮ አትጠገብ። አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ። ከደጃዝማች ማሩ ታዛቢዎች አንዱ ትክ ብሎ ሲያያቸው አይን ላይን ግጥም ስላሉ ሴትየዋ እንደ ብዙዎቹ የቤጌ ምድርና የጎጃም ሴቶች ልከኛ ቢጤ ኑረው አለባቸው ብየዋለሁ አሉ ቆጣ ብለው። የሴትየዋና የደጃዝማች ማሩን ሰላይ በአይንና በስሜት መጋጨት ማንም ስላላየ ሁሉም ለአንድ አፍታ ሴትየዋን ቀና ብሎ አየና ስም ማውጣቱን ቀጠለ። እኔ እርቅ ይሁን ብየዋለሁ አሉ ልጅ ኃይሉን በክፉም በደጉም ከመጠየቅ ተቆጥበው የማውቁት ቀኛዝማች ከብቴ። እኔ ደግሞ አሁንም እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል፣ አንዱ ስስንዮስ፣ አንዱ በቀለ፣ አንዱ ተገኘ ሲል ቆየና እስቲ እናቲቱን ደግሞ እንስማ አሉ ሊቀ ካህናት ላቀው። ወይዘሮ አትጠገብም እኔ ስለ ልጅ ስም ለማውጣት የፈለግኩት አስገርጄ ዳቦ ደፍቼ ፍሪዳ ሳርጄ ነበረ። በእርጅና አንድ ልጅ ተገኝቶ ወግ ማድረጉስ ባይቀርበት መልካም ነበር። እምቢ ብላችሁ ተጀመራችሁት፣ መቼስ ምን ይደረጋል፣ ታንተ ይገኝ ብየዋለሁ አሉ። ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ አርበኞች በዚያ አጠራር እርስ በርሳቸው በዓይን ሳይጠቃቀሱ አልቀረም። በመጨረሻውም እሺ አባትየውስ ማን አልከው? አሁንም በሆነ እንደሆነ መቼም የሚጸነው ያንተው ነውና ተጠንቅቀህ አውጣለት አሉ ሊቀ ካህናት። እኔማ ማን እለዋለሁ? ካሳ ነው እንጂ ካሳ ብየዋለሁ አሉ ልጅ ኃይሉ። ይሄ ይሻላል፣ ደግ ነው አሉ ሊቀ ካህናት ላቀው። ምን ነው እርሶ ደግሞ ልጅ ኃይሉ ለምን ነው የነ ፋሲል የነ በካፋ የነ ምንትዋብ ዘር ምንስ ጊዜ ጥሎት ተዚህ ቢወለድ የባሪያና የውሻ ስም ይውጣለት? ለምን ነው ወርቁ ቢጠፋ ሚዛኑ ጠፋ ይላሉ። ለምን በዚህ ባዶ ጎጆ ስለተወለደ ነው? እንኳን እሱ ፍጥሩ ጌታችን ኢየሱስ ክርስቶስም በበረት ተወልዷል። አይደለም ጌታ ሊቀ ካህናት አሉ ወይዘሮ አትጠገብ ዘመድ ልጅ ኃይሉ በቁም እስራት ያን ያህል ረጅም ጊዜ ተቀምጦ በዚህ ቀን እንኳን ደስ ብሏቸው እንዳይውሉ ያ ጠባቂ ተልኮባቸው ስላዩ እጅግ ተበሳጭተው። እኚህ ሴት እንደው በጠቅላላው ሁኔታ የሚበሳጩ መሰሉ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ የተበሳጩ መሆናቸውን ማንም አላወቀላቸውም ነበር። እንግዲህ መቼም ታባትየው በኋላ መሰየም ይችላሉ ሊቀ ካህናቱ። ለምን እርሳቸው አይለውጡትም? ቢፈልጉ ዳዊት፣ ቢፈልጉም እንደ መልኩ ሰለሞን፣ ቢፈልጉ ፋሲል፣ አለዚያም ሽፈረው በላቸው አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ እንደ ባሪያ እንደ ገዛ ሰው ካሳ የሚሉት አሉ የወይዘሮ አትጠገብ ዘመድ። የለም እኮ ወይዘሮ የውዳር ነገሩ ሌላ አይደለም።
ለእኔ ተስማሚ ሆኖ አግኝቸው ነው። ግድ የለዎትም። ሙያ ለም ስምን አይተክልም። ሙያውን እግዚአብሔር ታድለው ይህ ስም የባሪያና የውሻ ስም መሆኑ ቀርቶ ወደፊት ብዙ ሕፃናት የሚሰየሙበት ስም ሊሆን ይችላል። አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል። ግን ከነዚያ ሰዎች ሁሉ መካከል የኢየሩሳሌም ንጉሥ ዳዊትንና ሰለሞንን ወይም የኞቹን እነ ፋሲልን እነ ኢያሱን ለመሆን የተቻለ አንድ እንኳ የለም። የታላቅ ሰው ስም ተሸክሞ ምንም አለመስራት የሰውን ስምና ስራ ማጓረድ ነው። የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙ እንደሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል። ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙስ ካሳ ይበቃዋል አሉ ልጅ ኃይሉ። እንግዲህ ታሉ መቼስ ምን ይደረጋል አሉ ወይዘሮ የውብዳር። ወይዘሮ የውብዳር ምን ያድርጉ እናቴን፣ በየቤታቸው ሰው እያለቀ ሀብቱ እየዘቀዘቀ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆኑ ቤተ ዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሐዘናቸው ለቁጭታቸው አንድ መልካም መወጫቸው ነበረ። ከወይዘሮ አጠገብ ጋር ያላቸው የሥጋ ዝምድና እስከዚህ ቅርብ አልነበረም። ጉዳዩን የሚያውቁት ሰዎች እንደሚሉት ዝምድናቸው ቢቆጠር በሁለቱም በኩል ከ7 ቤት አልፎ ለጋብቻ ደርሰዋል። ነገር ግን የጋራቸው የሆነ ታላቅ የሚባል የቆየ አንድ የዘር ግንድ ያላቸው ወይም ቤተ ዘመዶቻቸው በሞት የተለዩባቸው ሰዎች ሁሉ እንደሚያደርጉት ወይዘሮ አስጠገብና ወይዘሮ የውብዳር ከአንድ እናትና ከአንድ አባት ተወልደው የማይፋቀሩ ቤተ ዘመዶችን የሚያሰፍር ብልጥ ፍቅር ነበራቸው። ምን ያድርጉ? ሩቅ ዘመድን የሚያቀርቡት ሁሉም ምክንያቶች ነበሯቸው። ሁለቱም ከነፋሲል ተያይዞ የመጣ አንድ ታላቅ የዘር ግንድ ነበራቸው። በሁለቱም በኩል የነበሩት ቤተ ዘመዶች እንደ ዕድል ሆኖ ሞት እያደነ የሚጨርሳቸው ነበሩ። ስለዚህ ወይዘሮ የውብዳር ለእኚህ ከእህት በላይ ለሚወዳቸው ዘመዳቸው ልጅ ታላቅ ወይም አስፈሪ ስም ለመስጠት ፈለጉ። ልጅ ኃይሉ ደግሞ ሌላ ስሜት ነበራቸው። ደጃዝማች ማሩ የሰሩባቸውን ያን ሁሉ ግፍና በደል ከነዚያ ስሞች አንዱን ለልጃቸው በመስጠት እንደማይወጡለት አልዘነጉትም። ብቻ መበደላቸውን ሳይረሱ ካሳ አሉት። ደጃዝማች ማሩ ለምን ነው አግባብተው ካቀረቧቸው በኋላ ባለሟል የእህት ባል ካደረጓቸው በኋላ የሚወዱትን ሚስታቸውንና አይተው ያልጠገቡትን ሕፃን ልጃቸውን ነጥቀው ለፈጸሙባቸው ግፍ ከዚያም ለብዙ ዓመታት በማጋዝ ላደረሱባቸው በደል እንዳትጠገብ ካሉ ጨዋ የጨዋ ዘር የሆኑ ሴት በዚያ በችግራቸው በዚያ በሐዘናቸው ጊዜ ያኔ መሰለ የዓይን ተስፋ ስላገኙ ካሳ አሉት። ቢሆንም ካሳ በሌላ ይመሰክራል። ባይሆንስ ከጥቂት ወራት በኋላ ይህ የወርቅ የመሰለ ሕፃን በክንድ ታቅፎ ሲቦርቅና ሲፈነድቅ ለማየት ከሺዎች ሁሉ በላይ መሆን የተመሰከረለትን የሕፃን አንገት ስር ለማሽተት መቻል መቼ ቀላል ካሳ ነው የሚል ሐሳብ በልጅ ኃይሉ አእምሮ ስለመጣ ለልጅ ካሳ የሚሻል ስም አለን ብለው አላመኑም። የምን የስም ሽሚያ ነው? ታላቁን ስም በስሮ ሩጦ ይደርስበት። በዚህ ሁኔታ ልጅ ኃይሉ የልጃቸው ስም ከካሳ በቀር ሌላ እንዳይሆን የሚፈልጉ መሆናቸውን በለዘበ ሁኔታ ስላስረዱ ያወጡለት ስም ቀረበልኝ ብሎ ማንም ሳይቀየም ሁሉም በካሳ ተስማማ። ራስ ጠያቂ ሁሉ ወደ የቤቱ ከመግባቱ አስቀድሞ የቀኑ ውይይት ወደ ደጃዝማች ማሩ ጆሮ ደርሶ ነበረ። ይሁን እንጂ ቅሩጥ ያሉት ቃሎች የተናገሩት ሴቶች በተለይ ግዴለሿ ወይዘሮ የውብዳር መሆናቸውን ሲገልጹ ነገሩን ችላ ብለው አለፉት። የዚያ ጊዜ መኳንንት ከዚያ ሁሉ ጭካኔያቸው ሴት ስለምትናገረው ኃይለ ቃል ብዙ አይከታተሉም ነበር። ደጃዝማች ማሩም በዚህ ሁኔታ ከሌሎች የተለየ አልነበሩም። ልጅ ኃይሉ ጠያቂው ገብ ሲል ወይዘሮ አትጠገብ ወደ ተኙበት አልጋ ቀረብ አሉና እስቲ ገለጥ አድርገሽ ልየው አሉ። ወይዘሮ አትጠገም ልጁ የተሸፈነበት ነጭ ነጠላ ገለጥ አድርገው ሕፃኑን አሳዩአቸው። ልጅ ኃይሉ በተፈጥሯቸው ሕፃን የሚወዱት ከመንፈቅ በኋላ ጀምሮ እንጂ እርጥብ ሕፃን አይወዱም ነበረ። እንደዚያ ከሚወዱትና ደጃዝማች ማሩ ካፈቷቸው የመጀመሪያ ሚስቶቻቸው ከወለዱት ተክሌ የተወለደውን ሕፃን ክንፈንም ቢሆን መንፈቅ እስኪሞላው ድረስ አቅፈው ስላልሳሙት ለጋ ሕፃን ላለመውለዳቸው ዋና ምስክር ነው እየተባለ ለብዙ ዘመን በቋራ ይነገር ነበረ። የዛሬው ሕፃን ግን የተወለደ የዕለት ዕለት ሲያዩት ለታላቅ ቁም ነገር የሚውል አንድ ታምረኛ ሰው መስሎ ታያቸውም። ለዚያ ሁሉ ግፍና የቁመና ሞት ካሳ ነው በማለት ካሳ ብለው በመሰየማቸው ራሳቸው እንደ ነቢይ ቆጠሩት። ያ ደጃዝማች ማሩን በጥይት አቃጥለው ብቻን ለማምለጥ ባይቻል በዚያው አብረው ለመሞት ያሰቡት ጊዜ
ያ ሚስታቸውን ተቀምጦ ሌላ ታላቅ መኮንን በተዳረችበት ጊዜ በእስረኝነታቸው እየተጠበቁ የሚስታቸውና የጉበናቸውን አጃቢ ሆነው እንዲሄዱ በተደረገበት ቀን የአንዱን መሳሪያ ከእጁ ነጥቀው ያገኙትን ገድለው ቢቻል አመልጠው ቋራ ለመግባት ባይቻል በዚያው ለመሞት ያሰቡበት ሰዓት ያ ሁሉ ግፍ፣ ያ ሁሉ ጥቃት ከትዕግስታቸው በላይ የሆነ በዘገነናቸው ቁጥር ለፈጸሙት የወሰኑት ሁሉ ዕቅድ ይህ ነው በማይሉት እጅ አሳሪ ነገር እየተገታ ሕይወታቸው ከሞት ተርፎ በዕድሜ ከሰነበቱ አይቀር ይህን ልጅ በመታከታቸው ይህ የእግዚአብሔር ዕቅድ እንጂ የኔ ዕቅድ አይደለም አሉ በልባቸው። ቢሆንም ስሙን ካሳ እንጂ ሌላ ሊሉት አልፈለጉም። ደጃች ማሩ ወደ ምዕራብ፣ ደቡብ ምዕራብ አቅጣጫዎች የጣቁሳና የወይና በታች አለፋ ተራራዎች በጭጋግ ተሸፍነው በታላቅ ግርማ ይታያሉ። ወደ ሰሜን የደንቢያ ሜዳ ለጥ ብሎ ይታያል። ወደ ሰሜናዊ ምስራቅ የጎርጎራ ተራራዎች ግማሹን ደመና የሸፈነው ፀሐይ ቦግ ብሎ አርፎባቸው በቅርቡ ግትር ብሎ ይታያሉ። የገሊላ ገዳም ደሴት በቅርቡ ጉብ ብላና ጢስ የለበሰች መስላ ስትታይ፣ የደቅ ደሴት በጠራ ሰማይ ላይ ተቋርጣ የቀረች ትንሽ ደመና መስላ ከሩቅ ትታያለች። የቢችኝ ሜዳ ከጣና ባህር ጋር እኩል በሆነ ደልዳላነት ለጥ ብሎ ይታያል። የበልግ ዝናብ በማካፈቱ ከቶካነቱ በላይ በልጎ ግጥም ስላለበት በላዩ ከተሰራጩት ቀላል ደማቆችና ለቁጥር ከሚያስቸግሩ ብዙ ከብቶች ጋር ሲታይ በማየት ከሚገኙ ደስታዎች ሁሉ ከፍተኛውን ይሰጣል። የብችኝ ሜዳ ያ እረኞች ሲሯሯጡ ሲታገሉ ዱላ፣ ምክቻ፣ ኩበት፣ ካሲኳስ፣ አቀብሎ ሩጫ፣ ቅልሞሽ፣ ገና፣ ሽመል ቅልጥሞሽ፣ ቆሊ ንጥቂያ፣ ጅራፍ ግርፊያ፣ ቁጭቁጮሽ፣ አባቦርዴ፣ የሚዳቋ ወተት ማጠጣት፣ ድብብቆሽ፣ እንክሻ እንክሻ፣ ዝላይና ሌላም እሱን የመሳሰሉ ጨዋታዎች ሲጫወቱ የሚውሉበት በጣና ባህር ዋይን ተወጠው ጋቢያቸውን አንጥፈው በደራታቸው ለጥ ብለው ፀሐይ የሚሞቁበት የቢችኝ ሜዳ ያ በረጋቢ ሸቦ አልጋ ላይ እንደተነጠፈ ምቹ ፍራሽ ሲረግጡት ሱብ ሱብ የሚል ያ ያለፋ የጣቁሳ ያቸፈር ነጋዴዎች በቅሎችን አጋሰሶችን ሳይግጡበት የማያልፉ ያ ከድንበሩ ሲደርስ ቂጣ፣ ዳቦ፣ ቆሎና በሶ አረፍ ብሎ ሳይቀምሱበት የማይታለፈው ያ የእረፍት ቦታ፣ ያ የደስታ ቦታ፣ ያ ለሚርቁት ሐዘንና ትዝታ፣ ያ በሳር በተሸፈነው ያልዋይ የምድር ኮረብታ ላይ ባሉ ጊዜ ዝቅ ብሎ ተዘርግቶ ሲታይ ከደረጃ ወርዶ መሬት ለሚረግጥ መስፍን የተነጠፈ የፍራሽ ስጋጃ የሚመስለው ሜዳ የተለመደ የበልግ ጊዜ መልኩን ይዞ ነበር። ባልዋ አቋርጦ በጉሆል አቋርጦ ወደ ብችኝ ቶካ በሚወስደው አውራ መንገድ ነጫጭና አደፍ አደፍ ያሉ ልብሶች የለበሱ ነጋዴዎች ወደ ጎንደር ከተማ ይጓዛሉ። ካለፋ ከጣቁሳ የተነሱት ቅቤ፣ ቅመማ ቅመም፣ ሌላም ብዙ ነገር የጫኑ ነጋዴዎች፣ ካቸፈር ከዳንግላ ቅቤ፣ ማር፣ ሌላም ብዙ ነገር የጫኑ ነጋዴዎች አለቆች በየበቅሏቸው ጭነው በእግራቸው ሲጓዙ ይታያሉ። ተማሪው ደበሎ ለብሶ አኮፋዳና ቀምጫን አንጠልጥሎ የሰኔ ጥላውን ገትሮ ዜማውን እያንቆረቆረ ወደ ጎንደር አቅጣጫ ይገሰግሳል። ከታላቁ ሜዳ ባሻገር ግራና ቀኝ ባሉ ዋልካ መሬቶች ላይ የሚያርሱ ገበሬዎች ጅራፍ ጧ እያለ አልፎ አልፎ ይሰማል። 2 ቀን የቀረውን የመንዳባ መድኃኔዓለም በዓል ለማክበር ወይባ ለብሰው ወይባ ሻሽ ጠምጥመው ብዙ መነኩሳት ወደ አልቆዛ አቅጣጫ ይጓዛሉ። በዚህ ጊዜ ነበር ደጃዝማች ማሩ ባልዋ ኮረብታ ላይ ድንኳን አስተክለው ከብዙ ሰራዊት ጋር ሰፍረው ይህን ሁሉ ትርኢት ይመለከቱ የነበረ። ደጃዝማች ማሩ በጊዜያቸው በደቡብ እስከ ዳሞት፣ በምዕራብ እስከ ሱዳን ጠረፍ፣ በሰሜን እስከ ወገራና በለሳ፣ በጠቅላላው በየአቅጣጫው ለጎንደር ከተማ አቅራቢያ የነበረውን ክፍለ ሀገር ሁሉ የሚገዙ መስፍን ነበሩ። ይህም ሁሉ ክፍለ ሀገር ለመግዛት የቻሉትም ከደከመው የጎንደር መንግስት በመሾም ብቻ ሳይሆን ጉልበት መብት ነው የሚለውን የዘመነ መሳፍንት ሕግ በሚፈቅደው መሰረት በጦርነት ድል እያደረጉ በመያዝ ጭምር ነበር። ምንም ጀግና ቢሆኑ በሰሜን እነ ወገራን እነ በለሳን፣ በምዕራብ እነ ቋራን፣ በደቡብ እነ ጋዝጌን፣ አቸፈርን የመሰሉ አገሮችን ደንቢያ ላይ ሆኖ በትክክል ለመቁጠር ደጃዝማች ማሩን ማስቸገሩ ስላልቀረ አልገበር እያሉ ያስቸግሩ አንዳንድ ክፍሎችን ለመምታት
ከፈንጃ ተነስተው ወደ ጋዝጌና ቸፈር ለማምራት አልዋ ላይ ሰፍረው ነበረ። ነገር ግን መጪው ቅርብ ጊዜ ወርሃ ፋሲካ በመሆኑ የደጃዝማች ማሩ ወታደሮች በእነዚህ አቅጣጫዎች ብዙ ጊዜ እየዘመቱ ኃይለኛ ብትሩ እየቀመሱ ይመለሱ ስለነበረ ያለ ምክር ዘመቻቸውን መቀጠል አልፈለጉም። ደጃዝማች ማሩ ኃይለኛ ጦረኛ ሲሆኑ ዘዴና ማግባባት የሚያንሳቸው ሰው ስለነበሩ ብዙ ቅን ሐሳብ ሳይቀበሉ ይቀርና ብዙ ችግር ይገጥማቸው ነበር ይባላል። በዚህ ጊዜ ግን ችግሩ እየገባቸው የሄደ ይመስላል። ስለዚህ ታላቁ መኮንናቸውን በድንኳናቸውን ሰብስበው ምክር ጀመሩ። እንግዲህ ምን እናድርግ ትላላችሁ? አሉ ደጃዝማች ዘወትር ከሚታዩባቸው የግድየለሽነት ጠባይ ለየት ያለ የትካዜ መልክ እየታየባቸው። ዘምተን ማስከበር ነው እንጂ ይሄኔ ጋለሞታ ልጅ ሁሉ ዛሬ ምን ልንሰራለት? አለ እንደ ወንድሙ እንደ ማሩ ግትር የሆነው ልጅ ወልደ ተክሌ ከተቀመጠበት እየተነሳ። ይሄ መቼ ጠፋን? የተሻለ ምክር ቢገኝ ብዬ እንጂ አሉ ደጃዝማች ማሩ አሁንም ትክዝ እንዳሉ። ጌታዬ እኔ ቀድሜ እምነት ተናግሬያለሁ አሉ ቀጃዝማች ከብቴ ተነሰው ኩታቸውን እያደገደጉ። ምኑን የተናገርከው አንተው? አሉ ደጃዝማች ማሩ ቀኝ አዝማች ከብቴን ገደም አድርገው እየተመለከቱ። በግቢም በምንም እያልን በፍቅር ብንይዘው ይሻላል ብዬ ነዋ አሉ ቀኝ አዝማች ከብቴ። በምን ፍቅር ነው ደግሞ የምንይዛችሁ? አሉ ደጃች ማሩ። በሚቻለው ፍቅር ሁሉ እንጂ አሉ ቀኝ አዝማች ከብቴ። ዛሬ ሰውነትም እንደ ስምህ ከብት ወንክ መሰል። እባክህ በቀቅጫል አሉ ደጃዝማች በቁጣ። ቀኝ አዝማች እንደማፈር ብለው ሊቀመ ጎንበስ ሲሉ ፊት አውራሪ ሰንደጉ ኩታቸውን እያደገደጉ ተነሱና ጌታዬ ምክር ጠይቁን ዘንድ እኔም ሐሳቤ እንድገልጽ ይፍቀዱልኝ ብለው ለመቀጠል ሲፈልጉ ደጃዝማች በድንገት አቋረጡና ተናገር እንጂ ማን ከለከለ? አሉ። ፊት አውራሪ ሰንደቁም ብለው ጉሮሯቸውን ካጠረቡ በኋላ ምንም ሐሳቡን ጌታዬ ሲጠሉት ባይ የኔ ሐሳብ ተቀኝ አዝማች ሐሳብ የተለየ አይደለም። በብዙ መንገድ ሞክረነዋል። ያደረግነውም ሁሉ በየጊዜው ተመከዳት አላዳነንም። በዚህ ብንሞክርስ ምን አለበት? አሉ። አሁንስ የደንቢያና የጎንደር ወይዘሮች አለቁ መሰለኝ። ለመሆኑ ሚስቶቻችሁን ፈታችኋል? ሚስት ቸግሯችሁ እንደሆነ ንገሩኝና ላስጭላችሁ። አሁን የምክር ፈሊጥ ሆኖ ይቀርባል። በላንተ ቁጭ በልልኝ አሉ ደጃዝማች እንደ ቀኝ አዝማች ጊዜ በጣም ሳይከሩ። በዚህ ጊዜ ሊቀ ካህናት ላቀው ረጅም ካባቸውን እንደለበሱና ነጭ ረጅም ጭራቸውን እንደያዙ ያን ግዙፍ አካላቸውን ይዘው ከተቀመጡበት ብድግ ሲሉ ደጃዝማች ክርናቸውን ከመካዳቸው አገጫቸውን ከመዳፋቸው አስደግፈው ራሳቸውን ከወገባቸው በታች ጋደም ብለው አንዳንድ ጊዜ መሬቱን፣ አንዳንድ ጊዜ ሰዎችን፣ አንዳንድ ጊዜ ድንኳኑን ጣራ እየተመለከቱ ያደምጡ ከነበረበት ቀና ብለው ቁጭ አሉና አባቴ ቁጭ በሉ እንጂ፣ ኧረ በመድኃኒዓለም ቁጭ በሉ፣ ቁጭ ብለው ይንገሩኝ አሉ። ኧረ ገይ ተጌታ የፊት መቆም ምን ይጎዳኝ ብለው ይልቁንስ የምናገረው እንዲሰሙልኝ እለምናለሁ። አሁንም በሆነ እንደሆነ መቼም ግቢ ሰዎችን ከሚያዘምዷቸው አብይት ጉዳዮች አንዱ ነው እና ጌታችን ኢየሱስ ክርስቶስ እንኳ አሁንም በሆነ እንደሆነ ከፍተኛ ቦታ ሲሰጠው ብሲ ወቢሲ ተአሐዱ አካል እሙንቱ ዘእግዚአብሔር አስተጻመረ ኤከል ይፈልጥ ሰብአ ብሏል። የህይወቶ ባል ባላንጋራው ሊሆን አይችልም። ንጉሥ ሰለሞን አሁን በሆነ እንደሆነ በዚያ ሁሉ ዕውቀቱና ታላቅነቱ አንስት አሕዛብ ወዶ ፈጣሪውን ስንት ያደረገለትን አምላኩን ዘንግቶ ለነቢኤል ዚቡል ሰግዶ መሞቱን ጌታችን በማጣፉ የሚያውቁት ነው። አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቻቸውን ወንድሞቻችን እንዳሉት የሚያስቸግሩትን አንዳንድ መኳንንት በእህቶቻችን አማካኝነት መንፈሳቸውን እንዲገዙ ብናደርግ በየጊዜው የቤተ ክርስቲያን ደም ለማፍሰስ ምክንያት ሊሆኑ አይችሉም። ከዚህም በላይ እኛ አንድ ስንሆን አረቦችን፣ ቱርኮችንና ሌሎችን አሕዛቦች በበለጠ ለማጥቃት ያስችለናል አሉ ሊቀ ካህናት ላቀው በተለመደ ያነጋገር ዘያቸው። አባቴ ነገሩን እኮ አጥቼው አይደለም አሉ ደጃዝማች ማሩ ትክዝ ብለው ከቆዩ በኋላ ነገሩን ለወጥ አድርገው እንደ ቀልድም እንደ ቁም ነገርም አስመስለው። እሺ እሱ ሲሆን ግን
በምትሉት መንገድ ተሆነ የእነሱ እህቶችም እኮ የኔን ሰዎች ወንድሞቻቸው ሳቡ ማለት ነው አሉ። ረገኝ አሉ ሊቀ ካህናት እንደመሳቅ ብለው ንግግራቸውን ቀጠሉና አሁንም በሆነ እንደሆነ ዛዲያ የምንፈልገው ምኑን ነዋ? መሳሳቡ፣ መተሳሰሩ፣ መቆራኘቱ አይደለምን አሉ። ዛዲያ ብንቆራኝስ ተነቋራኛ ኃይሉ ጋር ልንቆራኝ አሉ ደጃዝማች። ደጉን ሰውዬ ጌታዬ፣ እሱንማ እኔ በጣም አውቀዋለሁ። የለ ደግ ሰው ተሆነ ዛዲያ ለምን ያን ያህል ያውከኛል? እኛ እርጉሞች ዘመዶቹ እየመከሩት፣ እኛ ሞገደኞች ጥጋበኞች፣ መኳንንቱ ጠጅ ነው፣ ገበሬው ባለየው ባሪያው ጠጅ ነው፣ መኳንንቱ ኩታ ባላገሩ ኩታ ነው። ወይ ቋሮች የእነሱን ጥጋብ አለማወቅ። እንዲህ ተሆነ ዛዲያ ለእርሶስ መቼ ይታዘዙና ተርሱ ቃል ሳይወጡም ታለ ነገራቸው አውሯቸውን አክባሪዎች ናቸው። ዛሬ እንግዲህ የእህት ጉቦ ሰጥ አይደል የሚሉኝ አሉ ደጃዝማች። የለም ጌታዬ ተዛመዱ ነው ያልነ አሉ ሊቀ ካህናት። የደጃዝማች አድራጎት የጊዜው መሳፍንትና መኳንንት ሁሉ ልማድ መሆኑን አይከርም። እንኳን እንደ ሊቀ ካህናቱ ላቀው ያለው ታላቅ ካህን ተራ ሰሞነኛ ቢናገር ከማንም ይበልጥ መሰማት ነበረበት። ተራው ሰሞነኛ እንኳን እንደ ሌሎች ታላላቅ ካህናት ሌላ ነገር ማድረግ ቢያቅተው በየደብሩ መልፈፍና መገዘት ስለሚችል የእርሱም ምክንያት የሌለው ግዝመትም የብዙ ነገር ክርስቲያኖችን መንፈስ ስለሚገዛ የካህናት እንቅስቃሴ በመሳፍንቱ ዘንድ ከቱርክ ጦር ይበልጥ የሚያሳስብ ነበር። ማንኛውም እውቀት ከቤተ ክህነቱ ክፍል ብቻ ስለሆነ በሕዝቡ ኑሮ ላይ ከፍተኛ ቦታ ያለው የሃይማኖት በመሆኑ የቤተ ክህነቱ ሰዎች ጋር በመጎንጎንና በመጥለፍ ልዩ ልማድና ችሎታ ስለነበራቸው አንድ መስፍን ቢወድም ቢጠላ